ጦርነቱ ወደ አዲስ ምዕራፍ ተሸጋገረ። ኢራን የአሜሪካ ወታደሮችን መማረኳን በይፋ አወጀች። ሳውዲ አረቢያን በግዛቷ ላይ የሚሰነዘረው ጥቃት ከቀጠለ የአጸፋ እርምጃ እንደምትወስድ በይፋ ዛተች። ጥቃቱ ከቀጠለ ተመሳሳይ እርምጃ እንደሚወሰድ ማስጠንቀቂያ ተሰጥቷል። የእስራኤል ጦር በቴህራን የሚገኙ የውሃ ኤሌክትሪክና የነዳጅ ጣቢያዎችን በቦምብ እየደበደበ ነው። ማርች 8 2026 ምን እየተካሄደ ነው? ጦርነቱ 9ኛ ቀኑን ሲይዝ የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላርጃኒ ሚዛኑን የሚቀይር መግለጫ ሰጡ። የኢራን ጦር ቁጥራቸው ያልተጠቀሰ የአሜሪካ ወታደሮችን መማረኩን ገለጸ። መግለጫው ሚስጥራዊና የተማረኩትን ወታደሮችን ብዛትም ሆነ ያሉበትን ቦታ ያልገለጸ ነው። በተመሳሳይ ጊዜ የዶናልድ ትራምፕ አስተዳደር በኢራን ምድር ላይ ምንም አይነት የአሜሪካ ወታደር እንደሌለ አረጋግጠናል ሲል ገልጿል። ጥቃቱ በአየርና በባህር በሚሰነዘሩ ትክክለኛና የሩቅ ርቀት ድብደባዎች ላይ ብቻ የተመሰረተ መሆኑን ገልጿል። ዛሬ ጦርነቱ በአራት ዋና ዋና አቅጣጫዎች እየተንቀሳቀሰ ነው። አንደኛው ስለ ሰለባዎችና ስለ ተራኪዎች ቁጥር የህዝብ አስተያየትን ለመቆጣጠር የሚደረግ የመግለጫ ጦርነት፣ ሁለተኛው በኢራን ጊዜያዊ አመራር ውስጥ የታየው ታሪካዊ ክፍፍል እና የትዕዛዝ መዋቅሩ መፈራረስ፣ ሶስተኛው የውስጥ አብዮትን ለመቀላቀል ሲባል የኢራን የሲቪል መሰረተ ልማቶችን ላይ የሚፈጸም ስትራቴጂካዊ ውድመት፣ አራተኛው በሳውዲ አረቢያ የሚመራ የባህረ ሰላጤው ሀገራት ትብብር የወሰዱት ጠንካራ የአጸፋ እርምጃና ማስጠንቀቂያ። የእነዚህ ነገሮች መገጣጠም በቀጠናው ውስጥ እየታየ ያለውን ትልቅ ስትራቴጂካዊ ለውጥ ያሳያል። እዚህ ጋር የሚነሱት ወሳኝ ጥያቄዎች በእውነት በኢራን ውስጥ የተማረኩ የአሜሪካ ወታደሮች አሉ ወይስ ሆን ተብሎ የሚነዛ የሐሰት ወሬ ነው? በጊዜያዊ አመራሩ መካከል ካለው አለመግባባት አንጻር ዛሬ በኢራን ውስጥ ወታደራዊ ትዕዛዝ የሚሰጠው ማን ነው? ፔዜሽኪያንን ወይስ ሌላ አካል? የምርኮኞቹ ጉዳይ የስነ ልቦና ጦርነት ወይስ እውነት? ለምንድነው አሜሪካና እስራኤል በኢራን ከተሞች የውሃ የኤሌክትሪክና የነዳጅ ጣቢያዎችን የሚመቱት? ሳውዲ ማስጠንቀቂያዋን ተግባራዊ አድርጋ ከኢራን ጋር ወደ ጦርነት ትገባለች? ሰላም ጤና ይስጥልን የተከበራቸው የኤንኤስ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ፍጻሜ አብራችሁን ቆዩ። ሰናይ ቆይታን ተመኘን። ወደ ዝርዝር ጉዳዩ እናልፋለን። የኢራን አገዛዝ አሁንም ጠንካራ መሆኑን ለማሳየትና በውስጥ በኩል የሚነሳውን የህዝብ ቁጣ ለማርገብ ጠንካራ የስነ ልቦና ጦርነት ጀምሯል። ይህ ዘመቻ የአሜሪካና አጋሮቿ ላይ ሞራል ለመንካት ታስቦ የተዘጋጀ ነው። አሊ ላሪጃኒ ማርች 7ና 8 2026 ስለ አሜሪካ ወታደሮች ሁኔታ አወዛጋቢ መግለጫን ሰጥቷል። ላሪጃኒ ኤክስ መድረክና መንግስት ሚዲያዎችን በመጠቀም ትልቅ የሚዲያ ጣት ከፍቷል። ኢራን ጦር በአውደ ውጊያው ላይ በርካታ የአሜሪካ ወታደሮችን መማረክ መቻሉን ተናግሯል። አሜሪካ በጦርነቱ የሞቱትን ወታደሮች እንደጠፉ በመመዝገብ እውነታውን ለህዝቡ እየደበቀች ነው ሲል ከሷል። ላሪጃኒ የአሜሪካ ወታደሮች መማረካቸውን የሚገልጽ ሪፖርት ደርሶኛል፣ ነገር ግን አሜሪካውያን በአውደ ውጊያ ላይ ሞተዋል እያሉ ነው ብሏል። ምንም ያህል ቢሞክሩ እውነቱን ለረዥም ጊዜ መደበቅ አይችሉም ሲል ብሏል። ቴህራን ይህንን ትረካ ለምን አጥብቃ ያዘችው? ይህ የአገዛዙን ስትራቴጂካዊ ግቦች ለማሳካት ይረዳል። አንደኛ፣ የኃይል ሚዛኑን ለመቀየር ይሞክራሉ። አሜሪካውያንም ማረክን ማለት የአየር መከላከያ ቢወድምም አሁንም የታክቲክ ብቃት እንዳለን ለማሳየት ነው። ሁለተኛ፣ አሜሪካ ታሪካዊ ደካማ ጎኗ ለሆኑ ለታጋቾችና ለጦር እስረኞች ጉዳይ የምትሰጠውን ስሜት ለመጠቀም ታስቦ ነው። ይህ 1979 የኤምባሲ ታጋጆችን ቀውስ ጀምሮ በአሜሪካውያን አእምሮ ውስጥ ያለ ስጋት ነው። ሶስተኛ፣ የላሪጃኒ መግለጫ ለኢራን ህዝብም ጭምር ነው። አገዛዙ መሪዎቹን ካጣ በኋላ ለህዝቡ የድል ዜና መስጠት ይፈልጋል። የላሪጃኒ መግለጫ ወታደራዊ ኪሳራዎችን ይገልጻል። የኩዌት ጥቃት በጦርነቱ የመጀመሪያ ላይ ያለው የአሜሪካ ኪሳራ። ላሪጃኒ ማንኛውም የየብስ ወረራ ቢሞከር ከፍተኛ ኪሳራ እንደሚደርስ አስጠንቅቋል። የኢራን መንግስት ሚዲያዎች አሜሪካ ኤፍ-15 አውሮፕላንን መጣላቸውንና ልዩ ኃይሎችን መምታታቸውን የሚገልጹ ሪፖርቶችን አሰራጭተዋል። ይህ የሆነው አሜሪካውያን እየደሙ እየሆነው ለማሳየት ነው። አሜሪካ ወታደራዊ አመራር የላሪጃኒን ንግግር ሙሉ በሙሉ ውሸት ነው ሲል አጣጥሎታል። የአሜሪካ መካከለኛው ሴንትኮም መግለጫውን ተስፋ የቆረጠ የጦርነት ፕሮፓጋንዳ ሲል ገልጾታል። አድሚራል ብራድ ኩፐር ምንም አይነት የአሜሪካ ወታደር እንዳልተማረከ በይፋ አረጋግጠናል ሲል ተናግሯል። ይሁን እንጂ የአሜሪካ ሰብአዊ ኪሳራ አሁንም ስሜታዊ ጉዳይ ነው። የ650 የአሜሪካ ወታደሮችን ገድያለሁ ቢልም ፔንታጎን ግን የሞቱት 6 ብቻ መሆናቸውን አረጋግጫለሁ ብሏል። በተጨማሪም 18 ወታደሮች መቁሰላቸውን ገልጿል። ዋናው ነጥብ አሜሪካውያን እነዚህን ኪሳራዎች በኢራን ምድር ላይ እንዳደረሱ መግለጻቸው ነው። ኪሳራው የደረሰው በቀጥታ የየብስ ውጊያ አልነበረም። ማርች 1 አንዲት የኢራን ሰው አልባ አውሮፕላን የኩዌትን የአየር ክልል ጥሳ ገባች። አውሮፕላኗ በሹዋይባ ወደብ አቅራቢያ የሚገኝ የአሜሪካን የጦር ጊዜያዊ ትዕዛዝ ማዕከልን መታች። ፔንታጎን ቃል አቀባይ ሾን በርነል የጥቃቱን ትክክለኛነትና አስከፊነት ገልጿል። ማዕከሉ 6 ጫማ ከፍታ ባለው ግንብ የተከበበ ቢሆንም ጥቃቱ አልቀረለትም።
መከላከያ ሚኒስትሩ ፔት ሄግሴስ ጥቃቱን አምነው አንድ ሚሳኤል የአየር መከላከያ መረቡን አልፎ መምታቱን ገልጸዋል። አሜሪካ የውስጥ ጫና የተከፋፈለው የህዝብ አስተያየት ሰብአዊ ኪሳራ በአሜሪካ ፖለቲካዊ ውሳኔ ላይ ምን ተጽዕኖ ይኖረዋል? ጦርነቱ በአሜሪካ የውስጥ ፖለቲካ ላይ ትልቅ ተጽዕኖ እያሳደረ ነው። የህዝብ አስተያየት ጥናቶች እንደሚያሳዩት ለጦርነቱ የሚሰጥ የውስጥ ድጋፍ ደካማ ነው። የሮይተርስ ጥናት እንደተመለከተው 27% ብቻ ናቸው በትራምፕ ውሳኔ የሚስማሙት፣ 43ቱ ደግሞ ይቃወማሉ። ይህ ትልቅ ተቃውሞ መኖሩን ያሳያል። 5% የሚሆኑት ሪፐብሊካኖች ድጋፍ ቢሰጡም ይህ በሁኔታዎች ላይ የተመሰረተ ነው። የአሜሪካ ወታደሮች መሞት ወይም መማረክ ከተሰማ ድጋፉ በከፍተኛ ሁኔታ እንደሚቀንስ ጥናቱ ያሳያል። ኪሳራውም ከታወቀ የሪፐብሊካኖች ድጋፍ ከ42% ወደ 11% ዝቅ ይላል። ጦርነቱን የሚቃወሙት ሰዎች ቁጥር ይጨምራል። አሜሪካ የላርጃኒን የምርኮኛ ወሬ በፍጥነት ለማስተባበል እየሞከረችው ለዚህ ነው። ህዝቡ ታጋች መኖሩን ካመነ ጫናው ይበረታል። ይህ ዋሽንግተንን ወደ አስቸጋሪ ሁኔታ ይመራታል። የጦርነቱን ማቋም ወይ አደገኛ የብስ እርምጃ መውሰድ ይኖርባታል። በኢራን በኩል ደግሞ ፕሬዚዳንት ፒዜሽኪያን ጦርነቱን ለመገደብ እየሞከሩ ነው። ባህረ ሰላጤው ሀገራት ሙሉ በሙሉ እንዳይቀላቀሉ ለማድረግ እየሞከሩ ነው። ማርች 7 ላይ ፕሬዝዳንቱ ያልተለመደ እርምጃ በመውሰድ ይፋዊ መግለጫ ሰጥተዋል። በኢራን ታሪክ ተደርጎ የማይታወቅ ይቅርታ ጠይቀዋል። ኢራን አመራር መከፋፈል ፔዜሽኪያን በአብዮታዊ ዘበኛው ላይ በኢራን ድርጊት ለተጎዱ የጎረቤት ሀገራት በግሌ ይቅርታ ጠይቃለሁ ብለዋል ፕሬዚዳንቱ። ግዛታቸው ለአሜሪካ ጥቃት ካለው በስተቀር በጎረቤት ሀገራት የሚሰነዘረው ጥቃት እንዲቆም ትዕዛዝ መተላለፉን ገልጸዋል። ቴህራን ዲፕሎማሲ እንደምትመርጥ ገልጸዋል። አብዮታዊ ዘበኛው ወይም አይአርጂሲ ምላሽ ግን ፈጣንና ቁጣ የተሞላበት ነበር። ይህንን እንደ ድክመትና እንደ እጅ መስጠት ቆጥረውታል። ዛቻውን እንደቀጠሉ ናቸው። እንደ ሐሚድ ረሳኢ ያሉ አክራሪ የሃይማኖት አባቶች ፕሬዝዳንቱን በማህበራዊ ሚዲያ በከፍተኛ ሁኔታ ነቅፈዋል። የፕሬዝዳንቱን አቋም ድክመት እንደሆነ ገልጸዋል። የፍትህ አካል ኃላፊው ሞስሄኒ ኢጄኒ ፕሬዝዳንቱን በማስተባበል መግለጫ ሰጥተዋል። አንዳንድ ሀገራት አሜሪካን እየረዱ መሆኑን ጠቁመዋል። ጥቃቱ እንደሚቀጥል አስታውቀዋል። ወታደራዊ አመራሮች እርስ በእርሱ የሚጋጭ መግለጫ መስጠታቸውን ቀጥለዋል። የአብዮታዊ ዘበኛው የፕሬዝዳንቱን የዲፕሎማሲ ጥረት ችላ ብሏል። አሜሪካ ጥቅሞች ኢላማ መሆናቸውን ቀጥለዋል። ፔዜሽኪያን ጫና ስለነበራቸው በማህበራዊ ሚዲያ መልእክቶቻቸው ሲደጋግሙ ይቅርታ የሚለውን ቃል ሰርዘውታል። ይህ የፖለቲካ ድጋፍ እንደሌላቸው ያሳያል። አሚኒ ከተገደለ በኋላ አብዮታዊ ዘበኛው እንደ ገለልተኛ አካል ሆነው እየሰራ ነው። የራሱን ጥቃት ኢላማዎች ይመርጣል። በሳውዲና በኤሚሬትስ የሲቪል መሰረተ ልማቶች ላይ ይተኩሳል። አሁን በቴሄራን ጦርነቱን የሚመራው ማን ነው? አንዳንድ ተንታኞች እንደሚሉት አሁን ወሳኙ ድምፅ የአብዮታዊ ዘበኛው ነው። የሲቪል አመራሩም ሆነ ጊዜያዊ ምክር ቤቱ ስልጣን የላቸውም። ሁኔታ በጣም ከባድ ነው። ምክንያቱም ወታደራዊ ትዕዛዝ የሚሰጠው አካል ማን እንደሆነ መለየት ተስኗቸዋል። አሜሪካኖች የኢራን ፕሬዝዳንት የሚሰጡት ዋስትና እንደሌላቸው አምነዋል። የአብዮታዊ ዘበኛውን አቅም ማጥፋት ብቸኛ መፍትሄ ሆኗል። በሌላ በኩል ደግሞ አብዮታዊ ዘበኛው በባህረ ሰላጤው ሀገራት ላይ ጥቃት ከፍቷል። ሳውዲን ወደ ጦርነቱ ቀጥታ አስገብቷታል። የሳውዲ ማስጠንቀቂያ፣ ባህረ ሰላጤው የአጸፋ ህግ ተቀየረ። ሳውዲ የወሰደችው ታሪካዊ እርምጃ ነው። ሳውዲ የራስ ታኑራ የነዳጅ ማጣሪያ ላይ የድሮን ጥቃት ተፈጽሟል። ጥቃቱ በነዳጅ ስራ ላይ ተጽዕኖ አሳድሯል። በተባበሩት ኤሚሬቶች 3 ሰዎች ሲገደሉ 78 ቆስለዋል። ሚሳኤሎች በዱባይና አቡዳቢ ወድቀዋል። በኩዌት 8 ሰዎች ተገድለዋል። ከእነዚህም 6ቱ አሜሪካውያን ናቸው። ባህሬን ውስጥ የውሃ ማጣሪያ ጣቢያ ተመቷል። ሳውዲ ዲፕሎማሲያዊ ቋንቋን ትታ ጠንካራ ማስጠንቀቂያ ሰጥታለች። ሳውዲ የውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን ለኢራኑ አቻቸው መልእክት አስተላልፈዋል። ማርች 5 ላይ በተደረገው ንግግር ነገሮች ጥርት ብለዋል። ሳውዲ ዲፕሎማሲያዊ መፍትሄ እንደምትመርጥ ገልጻለች። አሜሪካ የአየር ክልሏን እንዳትጠቀም አሁንም እንደከለከለች ገልጻለች። ነገር ግን ጥቃቱ ከቀጠለ አሜሪካ የሳውዲን መሰረቶች እንድትጠቀም ይፈቀድላታል ብለዋል። ሳውዲ በቀጥታ ጦርነቱን እንደምትቀላቀል አስጠንቅቋል። ይህ የኢራን ሉዓላዊነት ላይ አደጋ ነው። ማስጠንቀቂያ በመካከለኛው ምስራቅ ውስጥ የፖለቲካ ትልቅ የመሪነት ነጥብ ነው። በቀጠናው ሀገራት አዲስ ወታደራዊ ፖሊሲ እየተከተሉ እንደሆነ ያሳያል። ዲፕሎማሲው ስለ አብዮታዊ ዘበኛው ጥቃት እንዳልጠበቃቸው ተረድተዋል። የቻይና የሰላም ስምምነት እንዳልሰራ አረጋግጠዋል። ጠንካራ የአጸፋ እርምጃ ለመውሰድ ወስነዋል። የተባበሩት አረብ ኤሚሬቶችም የኢራንን ድርጊት አውግዘዋል። ኢራን ራሷን ከጎረቤቶቿ እያገለለች እንደሆነ ተገልጿል። የመሰረተ ልማት ድብደባ፣ ማህበረሰቡን የማረቅ ስትራቴጂ እስራኤል የአየር ኃይል የኢራንን ወታደራዊና የሲቪል መሰረተ ልማቶች እያፈረሰ ነው። የህዝቡን የቀን ተቀን ውሎ ኢላማ አድርጓል። በቴህራን ደቡባዊ ክፍል የሚገኙ የነዳጅና የውሃ ጣቢያዎች ተመትተዋል። ጥቃቱ በቴህራን ከተማ ላይ ትልቅ እሳትና ጭስ አስከትሏል። በቴህራን ለ3 ቀናት የሚበቃ የነዳጅ የያዙ 11 ግዙፍ ታንከሮች ወድመዋል። በካራጅና በሌሎች ከተሞች መሰል ጥቃቶች ተፈጽመዋል። ይህ የኢራንን የኢነርጂ ንግድ ሽባ ያደርገዋል። እዚህ ጥቃት ግብ በህዝቡ ላይ ከፍተኛ ጫና በመፍጠር አብዮት እንዲነሳ ማድረግ ነው። የሲቪል ህዝቡን ስቃይ ለፖለቲካ ለውጥ መጠቀም ይፈልጋሉ። ህዝቡ ራሱ ስርዓቱን እንዲቀይር ማድረግ እቅድ ነው። ምስራቅ ቴህራን ነዋሪዎች በጨለማ ውስጥ ናቸው። የጦር አውሮፕላኖች ድምፅ ከሰማይ አይጠፋም። ኢራን በበኩሏ የአሜሪካ ጥቃት የውሃ ማጣሪያና እንደወደመባት ገልጻለች። ወዲያውኑም በባህሬን የውሃ ማጣሪያ ላይ የድሮን በመተኮስ ምላሽ ሰጣለች። ይህ ትልቅ ውጥረት ነው።
ግቡ አገዛዙን መጣል ወይስ ኢራንን መስበር? የውሃ ማጣሪያን ጣቢያዎችን መምታት የሰው ልጆችን ሕልውና የሚፈታተን አደገኛ እርምጃ ነው። የኢራን አገዛዝ ወደዚህ ጦርነት የገባው በከፍተኛ የውስጥ ድክመት ላይ ሆኖ ነው። ከታህሳስ 2025 ጀምሮ በኢራን ውስጥ ትልልቅ ተቃውሞ ነበረ። የኢራን ሪያል እሴት 90% በማጣቱ ሕዝቡ ከፍተኛ ተቃውሞ ሲያደርግ ነበር። አሜሪካ ይህንን የኢኮኖሚ ጫና ስታደርግ እንደነበር ተገልጿል። ዶላር እጥረቱ ለዚህ ምክንያት ይሆናል። ኦፕሬሽን ኤፒክ ፊውሪ ከጥቃት አልፎ የኢራንን የውስጥ መፈራረስ እያሳየ ነው። የሲቪል አመራሩ በአብዮታዊ ዘበኛው ላይ ያለውን ቁጥጥር አጥቷል። የሳውዲ ማስጠንቀቂያ ጦርነቱን ሊያሰፋው ይችላል። የአሜሪካና እስራኤል ድብደባ ህዝቡን ለተቃውሞ እያነሳሳ ነው። አሁን ውድድሩ ሁለት ነው። ጥምር ጦሩ የአብዮታዊ ዘበኛውን አቅም አገዛዙ በህዝባዊ አብዮት ከመውደቁ በፊት ያጠፋል ወይስ የኢራን ድሮኖች የአሜሪካን ፖለቲካዊ ፍላጎት ይሰብራሉ? የኢራን ጦር ከካርታው ላይ ከመጥፋቱ በፊት ምን ይከሰታል? የሚቀጥሉት ሰዓታት የመካከለኛው ምስራቅ ዕጣ ፈንታ የሚወስን ክስተት ይዘዋል። ሰላም